እንኳን ለእመቤታችን ቅድስት ድንግል ማርያም የዕርገት መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚህ ቀን አምላክን የወለደች እመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው የፈለሰበት ዕለት ነው። ነሐሴ 16 በዚህ ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ በዓሏ ነው። ከዕረፍቷም በኋላ ከእነርሱ ዘንድ ስለመለየቷ ሐዋርያት ፈጽሞ እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አስቶሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን የቅድስት ድንግል ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ አለ፣ እንዲህ ያለ አረጋጋት፣ የተወደድሽ የወለድሽ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሳርፍሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና መሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እነርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገሯቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆችን ሰላም ይሁንላችሁ፣ ስለ እናቴ ቅድስት ድንግል ማርያም ሥጋ ለምን ታዝናላችሁ አላቸው። እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባል አላቸው። ይህንንም ብሎ ከእነርሱ ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በሰባት ቀን ለሐዋርያት ዮሐንስ እንዲህ አላቸው፣ አምላክን የወለደች የእመቤታችንን ሥጋዋን ለማየት እየተዘጋጀን አድርጎ ያሳየን ዘንድ ይህን ሁሉ 2 ሱባዔ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዛን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ትቀመጥ ዘንድ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራዬ ካህን ሆነ።
እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውንና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀመጠ። በምታረግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያምን እንዲህ ብሎ ተናገራት። በዚህ ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የማያደርገውን ሁሉ ተጠብቆም በዚህ ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ሥቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚህ ቀን ለድሆች በስምሽ ለሚመጸውት ቸርነቴ ትገናኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናደርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርሳ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት ኤጲስቆጶሳት ጋር ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይኖር ለዘላለሙ አሜን። ዳግመኛም በዚች ዕለት የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ አገር ወደ አገሩ ልዳ በክብር የተለሰበት ዕለት ነው። የሥጋውን ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗል። ስለዚህም እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ፣ በስሙ ለሚማጸኑ የድኅነት ወደብ ይሆን ዘንድ። ዳግመኛም በዚች ቀን የሶርያ መስፍን ጂጋር በሰማዕትነት ሞተ። ሰማዕት የሆነበትን ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮችን ላከ። ጂጋርም ጭፍሮቹ እንዳገኟቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጂጋርንም ይዞ ጽኑ ሥቃይን አሰቃየው፣ ሕዋሳቱንም ሁሉ ቆራረጠ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ከዚህም በኋላ ራሱን በሰይፍ ቆረጡት። በሦስት አክሊሎችም ተጋረደ። 3 አክሊላትን ተቀዳጀ። እግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ድንግል ማርያም እግዝእትነ ማርያም ፍልሰቷና ትንሣኤዋና ዕርገቷ፣ ቅዱሳን ሐዋርያት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት ፍልሰቱና ቅዱስ ጊጋር ሶርያዊ ሰማዕትነት የተቀበለበት። ወርኃዊ በዓላት፦ ኪዳነ ምሕረት የሰባት ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያዊ የቅዱስ ላሊበላ ወንድም፣ ቅዱስ አኔሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። እኒህ ወርኃዊ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም ከቅዱሳኑ በረከት ያሳድርብን ለዘላለሙ አሜን።